ጤና ይስጥል። ከኢትዮ አምባ የተመራረጡ የሀገር ውስጥና የውጭ አዳዲስና ትኩስ መረጃዎችን ይዘንላችሁ ቀርበናል። ተወዳጁን አብራችሁን ቆዩ እንላለን። ወደ መረጃዎቹ አለፍን። የሀገር ውስጥ መረጃዎችን ስናስቀድም የዳናዊት መክብብና ሌሎች ተከሳሾች ንብረትና የባንክ ሂሳብ ታገደ። በዳናዊት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እግድ መተላለፉ ታውቋል። የቲቪ ፕሮግራም አቅራቢዋን እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብና ሌሎች 4 ሰዎች የተከሰሱ ገንዘብ ተጭበርብረናል ባሉ ሰዎች እንደሆነ ቀደም ብሎ የተሰሩ ዘገባዎች ይጠቁማሉ። ቁጥራቸው 13 የሆኑ እነዚህ ከሳሾች ያቀረቡት ክስ ግለሰቦችን ወደ ውጭ ሀገር እንልካለን ብለው ከእያንዳንዳቸው 437,000 ብር የተቀበሉ ቢሆንም ሳይልኩ ቀርተዋል የሚል እንደሆነ በክስ ዝርዝር ላይ ተጠቅሷል። ይህ የክስ ሂደት ተከትሎ ዳናዊት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጣቸው ታውቋል። የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐ ብሔር ችሎት ትዕዛዝ ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛ ተከሳሽ ቤተልሔም ታደሰ ይማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበ አውቶሞቢል እንዲሁም በዳናዊት መክብብ ጥበቡ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ካስተላለፈው ሰነድ ላይ ተመልክቷል። ከዚህ በተጨማሪ በዳናዊት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይ ለመረዳት ተችሏል። ይሁን እንጂ በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ አልተገኘም ተብሏል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠት ለቀጣይ ሚያዝያ 26 ቀን ቀጠሮ ሰጥቷል። መንግስት በአርቲስት ቴዲ አፍሮ ላይ ምንም አይነት ጫና አላደረገም ሲል ፌደራል ፖሊስ ገለጸ። ፌደራል ፖሊስ በምንም መልኩ ከአርቲስቱ ጋር የሚገናኝ የወንጀል ምርመራ ስራ የለንም፣ አልሰራንም፣ እሱ ላይ የቀረበ ጥቆማም የለም፣ እሱ የኛ ተጠርጣሪ አይደለም ብሏል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ አንስቶ በእሱና በሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ነው። ምክትል ማናጀሩን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውን ተመልክቶ ከዚህ ባለፈ ታጥቀው በመኪናው የመጡ አካላት ሲኤምሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎቹን የሚያዘጋጅበት ቦታን በምሽት በኃይል በመስበር መዝረፋቸው ተነግሯል። የጀርመን ድምጽ ሬዲዮ ጣቢያም የቴዲ አፍሮ የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፈዋል ብለዋል። ጠባቂዎቹም መደብደባቸውን ገልጸው ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ አስመልክቷል። እስካሁን ድረስ እየደረሱ ነው ስለተባሉት ጫናዎችና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በይፋ የሰጠው ቃል በማናጀሩ በኩል የሰጠው ማብራሪያ የለም። ቲግቫ ኢትዮጵያ ቴዲ ላይ እየደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው ዝርፊያ የኢትዮጵያ ፌደራል ፖሊስ ጠይቋል። ቲግቫ ኢትዮጵያ ያነጋገራቸው የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ነው። ምክትል ኮሚሽነር ሙሊሳ የፌደራል ፖሊስ እንደዚህ አይነት ውንብድብድ አይሰራም፣ ስብዕናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖች እንሰራለን፣ በእነዚህ ኦፕሬሽኖች ውስጥ ከቴዲ አፍሮ ጋር የሚገናኙና ያደረገው ነገር የለም ሲሉ ገልጸዋል። ቴዲ አፍሮ የኢትዮጵያ ፌደራል ፖሊስ ተጠርጣሪ እንዳልሆነ፣ በእሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራ አልተሰራም እንዲሁም ከእርሱ ጋር የሚገናኝ ጥቆማ ለፖሊስ አልደረሰውምና ፌደራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ለቲግቫ ኢትዮጵያ ተናግሯል። ህዝቡም ይህንን ይወቅልን ብለዋል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በእሱ ላይ የተደረገ ምንም አይነት ነገር የለም ሲል ገልጸዋል። እኛም እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማስያዣ ይዘው የፖለቲካ አጀንዳ
አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድተዋል። ምክትል ኮሚሽነር ሙሊሳ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ። ያ ሌላ ሜዳ ነው። ስለዚህ ከእሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉ አብራርተዋል። ህግ ጥሶ ከተገኘ እንደ ማንኛውም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ከእሱ ጋር የሚገናኝ ምንም አይነት የምርመራ ስራ አልሰራንም ብለዋል። ምክትል ኮሚሽነር ሙሊሳ አብዲሳ ክልከላ ተደርጓል ሲባል የነበረውም ውሸቶች ናቸው ያሉ ሲሆን ሁሉም መሰረተ ቢስ ነው። ይሄ ልጁን ቴዲን ተጠቅመው ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ብለዋል። አርቲስት ሆኖ ሙዚቃ መስራት የፈለከውን አመለካከት የመያዝ ህገ መንግስታዊ መብት ነው። ከዚህ ውጪ ያለ ማስረጃ ሰው የማይዝበትን ሂደት ፍጥነት ለዚህ ቴክኖሎጂ ተጠቅመን የትኛውንም አይነት የምርመራ ስራዎችን እንሰራለን፣ የምንሰራቸውን በግልጽ ለህዝብ እናሳውቃለን ብለዋል። ምክትል ኮሚሽነር ሙሊሳ ሰው ሊታወቅ ይችላል፣ ወንድምህ ሊታሰር ይችላል፣ አናውቅም፣ ጓደኛህ ሊታሰር ይችላል፣ አናውቅም፣ ግን ይህ ሰው ከማን ጋር ይውላል ማን ነው ብለን አናስርም። የምናስራቸው ስራዎች ህጋዊ ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን። ይህ ማስረጃ ጉዳይ ነው። ሂደታችንን ይሄው ነው። ከዚህ ውጪ ምንም ከአርቲስቱ ጋር የሚገናኝ ምርመራ አልሰራንም ሲሉ አስረድተዋል። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እሱ ስለማያዋጣቸው ቢተውት ጥሩ ነው ብለዋል። ከቴዲ ጋር የተያያዘ ጉዳይ ቀድሞ መጀመሩን ያነሱት አቶ ሙሊሳ መግለጫ ተከለከልን ተባለ። ምን ስለሆነ ሚስቱኮ አለች፣ ሚዲያ ያላት፣ እሱ ቤቱ ሆኖ መስጠት አይችልም፣ በሞባይል ስልኩ መስጠት አይችልም። መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ለምን ይከለክላል? ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው። እንደ ሎ ኢንፎርስመንት የምንሰራው መብት እንዲከበር ነው ሲሉ አብራርተዋል። ከአርቲስቱ ጋር የተገናኘና እሱን መሰረት የሚያደርግ ምንም ነገር ባልሰራንበት ሳይበር ተጠቅመው ብዙ የፖለቲካ ፍላጎት ያላቸው ህዝቡን በሌላ ነገር ማንቀሳቀስ ያልቻሉ እሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው ሲሉ አጽንኦት ሰጥተዋል። ምክትል ኮሚሽነር ሙሊሳ አብዲሳ ህዝቡ የሚሰማውን ሁሉ ነገር ከማመን እንዲቆጠብ አሳስቧል። ዛሬ ላይ ማንም ሰው፣ ግለሰብ፣ ሚዲያ በእጁ ላይ ይህንን መከልከል አይቻልም። መረጃ ተጠቃሚው ህዝብ ግን በደንብ ቆሞ ማሰብ ያለበት የትኛው ነው የሚጠቅመው የሚለውን እየለየ ሊጠቀም ይገባል ብለዋል። ወደ ውጭ ዜናዎች ስናልፍ ደግሞ ትራምፕ ላይ ጥቃት የፈጸመው አካል ማንነት ታወቀ። ፕሬዝዳንት ትራምፕ ኢላማ ያደረገ ጥቃት በዋሽንግተን ዲሲ የተያዘው ተጠርጣሪ ማንነት ይፋ ሆኗል። የዩናይትድ ስቴትስ የህግ አስከባሪ አካላት ከአንድ ቀን በፊት ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ በተገኙበት የጋዜጠኞች የእራት ፕሮግራም ላይ ጥቃት ለመሰንዘር የሞከረው ግለሰብ ማንነት አረጋግጠዋል። የፌዴራል መምሪያና የፖሊስ መረጃዎች እንደሚያመለክቱት ተጠርጣሪው የ31 ዓመቱ የቶራንስ ካሊፎርኒያ ነዋሪ ኮል ቶማስ አለን መሆኑ ታውቋል። የደህንነት ምንጮች እንደገለጹት እስካሁን በተደረገው የመጀመሪያ ደረጃ ምርመራ ድርጊቱ ከማንኛውም የውጭ አገር መንግስት በተለይም ከኢራን ጋር የሚገናኘው ምንም አይነት ማስረጃ አልተገኘም። ጥቃቱ ግለሰባዊ ይዘት እንዳለውና ከተጠርጣሪው የግል ሁኔታ ጋር የተያያዘ ሊሆን እንደሚችል መርማሪዎች ጠቁመዋል። ተጠርጣሪው የመግቢያ ፍተሻ በኩል ጥሶ በመግባት ወደ አዳራሹ ሲያመራ በሴክሬት ሰርቪስ አባላት ታግቷል። ግለሰቡ ጥቃቱን ለመፈጸም አንድ የሽጉጥ መሳሪያ፣ ሽጉጥ እና በርካታ ቢላዎች ይዞ እንደነበረ ፖሊሶች አስታውቀዋል። ፕሬዝዳንት ትራምፕ፣ ቀዳማዊት እመቤት ሜላኒያ ትራምፕ እና ሌሎች ከፍተኛ የመንግስት ባለስልጣናት ምንም አይነት ጉዳት ሳይደርስባቸው በሰላም ከመድረክ ተነስተው ወደ አስተማማኝ ቦታ ተወስደዋል። ጠርጣሪው ኮል ቶማስ አለን በቁጥጥር ስር ውሎ በሆስፒታል የሕክምና ክትትል እየተደረገለት ይገኛል። ግለሰቡ በመጪው ሰኞ ፍርድ ቤት ቀርቦ በፌዴራል መኮንን ላይ ጥቃት በመሰንዘር ወንጀል ክስ እንደሚመሰረትበት ይጠበቃል። ፖሊስ ጥቃቱ የተፈጸመበትን ትክክለኛ ምክንያት ለማወቅ ምርመራ አጠናክሮ ቀጥሏል።
ተጽዕኖ ሳሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ዶናልድ ትራምፕ ተናገሩ። ከአንድ ቀን በፊት በአሜሪካ ዋሽንግተን ሂልተን ሆቴል በተካሄደ የዋይት ሃውስ ዘጋቢዎች የእራት ግብዣ ጥቃት ለማድረግ የጦር መሳሪያ እና ቢላዋ ታጥቆ የገባ ግለሰብ በቁጥጥር ስር መዋሉ ተነግሯል። በምሽቱ እራት ግብዣ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት የተገኙበት ነበር። ፕሬዝዳንት ትራምፕ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶች ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምጽ እንደሰሙ ተናግረዋል። አንድ የፖሊስ ኃላፊ ለኤምፒ ዜና ወኪል ግለሰቦች ተኩስ እንደከፈተ ገልጸዋል። አንድ የፖለቲካ አባላት የጥይት መከላከያ ላይ ቢመታም በጥሩ ሁኔታ ይገኛል ብለዋል። ተጠርጣሪው ኮል ቶማስ አለን የተባለ የ31 ዓመት ሰው እንደሆነ ይፋ የተደረገ ሲሆን ትራምፕ የታመመ ሰው ሲሉ ገልጸውታል። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ፕሬዝዳንት ትራምፕ ከጥቃቱ ከ2 ሰዓታት በኋላ ተናግረዋል። ራት ግብዣው ላይ ፕሬዝዳንት ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ፣ የመከላከያ ሚኒስቴር ፒት ሄግሴት፣ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተው ነበር። በሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡ መደረጋቸው ተዘግቧል። ስልታዊ የቦምብ ጣይ አውሮፕላን በሚገኙበት የዩናይትድ ኪንግደም አየር ኃይል ጣቢያ ላይ ከፍተኛ የቃጠሎ አደጋ ተከሰተ። በዩናይትድ ኪንግደም በሚገኘውና ስልታዊ ጠቀሜታ ባለው አርኤኤፍ ፎርፎርድ የአየር ኃይል ጦር ሰፈር ውስጥ ሚያዝያ 18 ቀን ማለዳ ላይ ከፍተኛ የእሳት አደጋ መከሰቱ ተዘግቧል። የመጀመሪያ ደረጃ መረጃዎች እንደሚያመለክቱት ቃጠሎ የተቀሰቀሰው በወታደራዊ ጣቢያ ቅጥር ግቢ ውስጥ በሚገኝ የንግድ ተቋም ላይ ነው። የአካባቢ የእሳት አደጋ መከላከያ ሰራተኞችና የአሜሪካ ወታደራዊ ድንገተኛ አደጋ ቡድኖች እሳቱን ለመቆጣጠር ስርጭቱን ለመግባት በስፍራው ተሰማርተው ርብርብ እያደረጉ ይገኛሉ። ከቃጠሎ የሚወጣው ጥቅጥቅ ያለ ጭስ በአካባቢው የተሰራጨ በመሆኑ ባለስልጣናት በአቅራቢያው የሚገኙ ነዋሪዎች ከቤታቸው እንዳይወጡና መስኮታቸውን በጥብቅ እንዲዘጉ መምሪያ አስተላልፏል። ይህ የአየር ኃይል ጣቢያ በአሁኑ ወቅት በኦፕሬሽን ኤፒክ ፋሪ ስር እንደሆነ ወሳኝ የፊት መስመር ማዕከል የሚያገለግል ሲሆን በርካታ ቁጥር ያላቸው የአሜሪካ ስልታዊ የቦምብ ጣይ አውሮፕላኖች በተለይም ቢ-1ቢ እና ቢ-52 የተባሉ የጦር አውሮፕላኖች ይዟል። ቃጠሎ በአውሮፕላኖች ወይም በወታደራዊ የትጥቅ ስርዓቶች ላይ ጉዳት ማድረሱን በተመለከተ እስካሁን የተሰጠ ይፋዊ ማረጋገጫ የለም። የክስተቱ መንስኤ በመመርመር ላይ የሚገኙ ቢሆንም አሁን ካለው ዓለም አቀፍ የጸጥታ ውጥረት አንጻር አደጋው በአጋጣሚ የተከሰተ ይሁን ወይም ሆን ተብሎ የተፈጸመ የጥፋት እርምጃ ጥርጣሬ አስነስተዋል። ከኢትዮ አምባ ሰናይ ጊዜን ተመኘ።